ለምታው ከዚያ ቀጥሎ ግን ደግሞ እንግዲህ በአንድ አካል ክርስቶስ እኛ የሰውነት ክፍሎች ነን እና ራሱ ደግሞ ክርስቶስ ነው። በአንደኛ ቆሮንቶስ ምዕራፍ 12 ላይ ቅዱስ ጳውሎስ በገለጸው በዛ የተጠቀሰው ለእኛም የተጠቀሰው ነው እና አካሎቹ ህዋሶቹ የሆኑትን ቅዱሳንን ደግሞ ታከብራለች። ይህ ማለት ግና እንዲያው የቅዱሳንን ክብር የቅዱሳንን የእግዚአብሔርን ክብር ለቅዱሳን እንሰጣለን ማለት አይደለም። ይህ እንዳልሆነ ደግሞ የምታውቁት ደግሞ በእያንዳንዱ አገልግሎታችን ክፍል ራሱ የሚከብረው የቅዱሳን ብቻ ሳይሆን የእግዚአብሔር የጌትነቱ ነገር ነው የሚነገርበት። እንዲያው ዛሬ ቅዱስ ያሬድም ስለሆነ የእሱን ህይወት ዳሰስ አድርገን ሲያበቃ ከዚያ መካከል ግን ለቅዱስ ያሬድ ከተጻፉለት እሱ ካረፈ በኋላ አረፈ ማለት ግን በነገራችን ላይ ቅዱስ ያሬድ ሞተ ማለት አይደለም። ቅዱስ ያሬድ ተሰውሯል። ያ የተሰወረበት ምንድነው? እግዚአብሔር በህይወተ ስጋ እንዳለ እንደ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልታወቀም ተብሎ የተነገረለት ያ ነው እና ቅዱስ ያሬድ አረፈ ማለት ከዚህ ዓለም እግዚአብሔር ወደሚያውቀው ዓለም ወደ ብሔረ ብፁዓን ሄደ፣ ወደ ብሔረ ሕያዋን አረገ ማለት ነው እንጂ ልብ ብላችሁ ተመልከቱ። ቅዱስ ያሬድ ሞተ ማለት አይደለም። እንዲያ እንዳልሆነ ደግሞ የምታውቁት ቅዱስ ያሬድ በቤተክርስቲያናችን ታሪክ ብዙ ያልሞቱ አሉ፣ ሞትን የማይቀምሱ አሉ ብሎ ቅዱስ ያሬድ ቅዱስ አምላካችን እግዚአብሔር ራሱ እንዳስተማረ ከነዚያ መካከል ሞትን የማይቀምሱ ያልቀመሱ ብዙዎች አሉ። ዮሐንስ ወንጌላዊ አለ፣ ወልደ ነጎድጓድ እሱ አልሞተም። ከዛ ቀጥሎ ቅዱስ ያሬድ አልሞተም። አቡነ አረጋዊ አልሞቱም። ነቢዩ ሄኖክ አልሞተም። ብዙ ቅዱሳን አሉ። እነዚህ የተጻፉት ብቻ ናቸው። ያልተጻፉት ደግሞ እግዚአብሔር ባወቀ በየአድባራቱ በየገዳማቱ ሱባኤ ስትገቡ ተሰውረው እግዚአብሔርን የሚያገለግሉ አሉ እና እንዲያው ቤተክርስቲያን ለመሆኑ ቅዱስ ያሬድን ስታከብረው ምኗ ነው? ቅዱስ ያሬድ በነገራችን ላይ ለቤተክርስቲያን ልቧም ሳምባዋም እስትንፋሷም ነው። ልብ ብላችሁ ተመልከቱ። የቤተክርስቲያኒቱ ራስ ክርስቶስ ነው። ነገር ግን ደግሞ በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጸባትወ ዜማ ለዜማው፣ ለምስጢሩ፣ ለማህሌቱ፣ ለእያንዳንዱ በአራት ምናልባት እንደሆነ በደንብ ሰምታችሁ እንደሆነ የሚገርማችሁ በስንክሳሩ ውስጥ በአራቱ ዘመን ከፍሎ በክረምትና በበጋ እንደገና በበልግ ወቅትና በዘር ወቅት በእነዚህ ሁሉ ከፍሎ በጸደይና በመጸው የተባሉት በግዕዝ ሆኖ ነው። በበልግ ወቅት በበልግ ወቅትና እንደገና ደግሞ ዘር በሚዘራበት ወቅት በክረምት ማለት ነው። በክረምትና በበጋ በጸደይና በመጸው በእነዚህ ሁሉ እግዚአብሔር ምን የሚልበት ነው? የሚመሰገንበት። እንደገና ለዕለታት፣ ለሳምንታት፣ ለሰንበታት በእሁድ ለሚደረስ ለቤተክርስቲያኒቱ ለእሷ ሁሉ ለእያንዳንዱ ምስጋና ሰፍሮ ለክቶ ያቆመ ነው። ዛሬ ቤተክርስቲያኒቱ ቅዱስ ያሬድን እንዲያው ኢትዮጵያዊ መሆኑ ነው ክፋቱ ይላል ሊቃውንት። በተለይ ስለ ቅዱስ ያሬድ ሲናገር የቅዱስ ያሬድ እንዲያው ዓለም ላይ ገኖ እንዳይወጣ የሚገርማቸው እነ ፓብሎ ፒካሶ የሚባሉ ደራሲዎች አሉ፣ ሰዓሊያን እና ዓለም ላይ ሰዓሊዎች ናቸው። ምንም ነገር ያደረጉት ነገር የለም። አንድን ነገር አብስትራክት የሆነን ነገር ረቂቅ የሆነን ነገር በስዕል ያስቀምጣሉ። እነሱ ነጮች ስለሆኑ ዓለም ላይ እጅግ በጣም ስመጥሮች ናቸው። ቅዱስ ያሬድ ግን ይህንን ሁሉ ቀለም ይህንን ሁሉ ሰውንና እግዚአብሔርን አንድ የሚሆንበትን ይኸውም ሰማያዊ ነገር ተናግሮ ምን አላለም? የትኛውም ኢትዮጵያውያንም እንኳን በልክ አናውቀውም። ለምን ሲባል ኢትዮጵያዊ ስለሆነ ነው። እኛ እንዲያው ሊቆቻችንንና ከእግዚአብሔር ጋር የሚያገናኙንን ሰዎች በነገራችን ላይ ዓለም ገፊ ናት። ኦርቶዶክሳዊ ማንነትን ትገፋለች። ዛሬ በመካከለኛው ምስራቅ ብትሉ፣ በአውሮፓ ሩቅ ምስራቅ ብትሉ፣ አፍሪካ ብትሉ፣ እኛ እዚሁ ኢትዮጵያ ውስጥ ብትሉ ኦርቶዶክሳዊ ማንነት የሚገደል ነው። አይደለም ክብር ሊሰጠው ቀርቶ በሕይወት እንኳን መኖር የማይፈቀድለት ነው። ምክንያቱም ክርስቶስ ምን ስላለ? ስለ ስሜ የተጠላችሁ ትሆናላችሁ ስላለ። ታዲያ ይህ ቅዱስ
ቤተክርስቲያናችን ከልጅነቱ ጀምሮ ገና ከ7 ዓመቱ ጀምሮ ወደ ካጎቱ ከጌዲዮን ጋር ያደገ ነገር ግን ቀለም የሚባል ያልገባው ህይወት በጣም በትምህርት ቤት ውስጥ የሚገርማችሁ እንዲያው በተለይ እኛ በደንብ እንረዳዋለን። በትምህርት ቤት ውስጥ በቤተክርስቲያን ትምህርት ስትማሩ ቀለም ማትቀበሉ ከሆነ ደግሞ በዛ ላይ የህፃናትን አይምሮ ስለሆነ መናቁ፣ መገፋፋቱ፣ መሰዳደቡ ያ ሁሉ አለ። ቅዱስ ያሬድ ያ ሁሉ 7 ዓመት ያክል ፊደለ ሐዋርያት ምትባል በድሮ ነበረች፣ ሀሁ ፊደል ማለት ነው። ያንን ሳይለኝ ነው የተቀመጠ እና መምህሩም ደግሞ ይደበድባል። ሰነፍ ቢሆን ነው ተግቶ ባይማር ነው እንጂማ 7 ዓመት ተቀምጦ እንዴት ፊደል አይለይም ብሎ። አንድም ደግሞ መምህራን ልጆቻቸውን ሲቀጡ ሰነፍ የነበረው እንዲያው እንትን ሲሉበት ጎበዝ ይሆናል እና በዚህ የተነሳ አንድ ቀን ሲደበድቡ ተነስቶ ወጥቶ ጠፋ። ለምን? አንደኛ ተስፋ ቆርጧል፣ ትምህርት አልገባውም። ሁለተኛ መምህሩ ተቆጥቶታል፣ ደብድቦታል። የሚገርማችሁ ለሚማር ሰው እግዚአብሔር ምልክት ላደረገው የሰማይ ወፎችን ተመልከት ያስተምሩሃል እንዳለ ኢዮብ፣ የሚገርማቸው ትሏ ከዛፉ ለመውጣት ከዛፉ ላይ ወጣ ፍሬ ለመልቀም ያንን ፍሬ ለመመገብ ስትወጣ ደክሞት ቁጭ እንዳለ ስትወጣ ስትወርድ ያያታል። 7 ጊዜ ወድቃ በ8ኛው ልክ 6 ጊዜ ወድቃ በ7ኛው ተመልሳ ሄዳ ያንን የፈለገችውን ስትበላይ ተደነቀ። ልብ በሉ ቅዱስ ያሬድ የሚገርማችሁ አንድ ሊቅ ምን አሉ? አብርሃም በስነ ፍጥረት አምላኩን ተመራምሮ አገኘ አሉ። ቅዱስ ያሬድ ደግሞ በትሏ መካከል በትሏ የእግዚአብሔርን ቸርነት ተመራምሮ ብሉይና ሐዲስን ተገለጸለት። አንድ ናቸው። ምክንያቱም ቅዱስ ያሬድ ከዛ እንደወጣ ቢቀር ኑሮ ባይመለስ ኑሮ ዛሬ ቅዱስ ያሬድ የሚባል ሰው አይታወቅም ነበረ። ቅዱስ ያሬድ የሚባል የቤተ ክርስቲያኒቱ እስትንፋስ የሆነ የቤተ ክርስቲያኒቱ ልብ የሆነ በስርዓቱ፣ በጾሙ፣ በጸሎቱ በእያንዳንዱ ወቅት የሚደረስ በቅዳሴው ሁሉ እንዲህ ያለ ሊቅ ነው፣ አይገኝም ነበረ። ታዲያ ይህ ቅዱስ ለእሱ የደረሱለት አባቶቻችን ምን ይላሉ? ያሬድ ማህሌታይ ለእግዚአብሔር ካህኑ ስብሐተ ትንሣኤ ዘይዜኑ ኦሪት ቶታኑ ወወንጌላ ሳይኑ ትርዳአነና በየመካኑ ከመጸበል ገውሳነ ጸርነ ይኩን። በጣም ይገርመኛል። እኔ ሊቃውንት በተለይ እንዴት እንደሚያመሰጥሩት ያሬድ ማህሌታይ ለእግዚአብሔር ካህኑ የእግዚአብሔር አገልጋዩ ካህኑ ቅዱስ ያሬድ ሆይ ማህሌታይ አገልጋዩ በግዕዝ በእዝል በአራራይ እግዚአብሔርን የምታመሰግን ስብሐተ ትንሣኤ ዘይዜኑ እኒህ ሁሉ የትንሣኤውን ምስጋና። የሚገርማቸው የቅዱስ ያሬድ ሙታነ ህሊናን በትንሣኤ ህሊና የሚያነሳ ከእግዚአብሔር ጋራ በክብር በምስጋና እግዚአብሔር ጋራ አንድ የሚያደርግ እና ስብሐተ ትንሣኤ ዘይዜኑ የክርስቶስን ትንሣኤ አብነት አድርጎ ደግሞ በስጋ በህሊና የሞቱትን በስጋም በህሊናም የሞቱትን የሚያነሳ እንዲህ ያለ የሚደርስ ነው። ምን አለ? ኦሪት ቶታኑ ወንጌል አሳይኑ አለ። ኦሪት ማዘቢያው ናት፣ ይቅርታ ወንጌል ጫማው ናት፣ ኦሪት ማዘቢያው ናት አለ። ልብ በሉ። ኦሪት ምኑ ናት? የጫማ ማሰሪያው ናት። ወንጌልስ ራሱ ጫማው ነው፣ ኦሪት ማዘቢያው ነው። ይህ ማለት ሐዲስ ኪዳን በሱ ልክ የተሰራ ነው። በሐዲስ ኪዳን ልክ ነው ድርሰቶቹ፣ ዝማሬዎቹ፣ መዋሲቶቹ፣ ቅዳሴው በነገራችን ላይ ሌሎች አባቶች ድረሱት እንጂ በዜማ ደግሞ በደንብ አድርጎ ሰፍሮ ለክቶ ለቤተክርስቲያን የሰጣት ደግሞ ቅዱስ ያሬድ ነው። 14ቱንም ቅዳሴ ያለ ቤተክርስቲያን 14 ቅዳሴ ያላል እና ምን አለ? ኦሪት ቶታኑ ወንጌል አሳይኑ ትርዳአነን አበህየ መካኑ ከመጸበል ጸርነ ገውሳነ ይኩን። እንደ ትቢያ ጠላቶቻችን በነው ተነው ይጠው ዘንድ አለ ተረዳን ዘንድ ወደኛና ምን አድርገህ ወንጌል ጫማህን ለብሰህ በኦሪት ደግሞ ብሉይ ሐዲስ ኪዳንን እንደ ጫማ አድርገህ ሐዲስ ኪዳንን ተጫምተህ ወንጌልን ተጫምተህ ኦሪትን እንደ ማዘቢያ አጥብቀህ አለ። ይገርማችኋል። አሁን የቤተክርስቲያናችን ሊቅ የቤተክርስቲያናችን የጾምም የጸሎትም የቀለምም የትህትናም አባት ነው ቅዱስ ያሬድ። በቤተክርስቲያናችን 2 ነገስታት አዝነዋል። ሌሎችም ያልተመዘገቡ ሊኖሩ ይችላል። የመጀመሪያው ሄሮድስ ነው።
የሚሸሶ ለሄሮድስ ይብላ መሐላሁ ብሎ ቅዱስ ያሬድ ራሱ ገልጾታልና ዮሐንስን ይወደው ስለነበረ ነገር ግን እሱ የሚወደውን ኃጢአት እንዳይሰራ ቢከለክለው ዮሐንስን ይወደው ነበርና ያቺ ሄሮድያዳ ልጅ መጣ ዝፈንልኝ አለችው። ልብ ብላችሁ ተመልከቱ። ይቅርታ በዓለ ልደቱን በሚያከብርበት ጊዜ ዘፈነችለት፣ ደስ አሰኘችው እና ወበቂ እስከ መንፈቀ መንግስቴ እስከ መንግስቴ እኩሌታ ድረስ ሰጥሻለሁ የምትፈልጊውን ለምኝኝ አላት። ሄዳ ከእናቷ ጋር ተማክራ መጣችና የዮሐንስን ራስ ስጠኝ አለች። የሚገርማችሁ እያዘነ እየተጸጸተ ስለ መሐላው ሰጣት። ምን እያለ እያዘነ እየተጸጸተ ግን እያዘነ እየተጸጸተ ቢሆን ምንድን ነው የሰጣት? ኃጢአት ሰርቷል። ዮሐንስን ያክል ነቢይ ያስገድሏል። ቅዱስ ያሬድ ደግሞ ንጉሱ አጼ ገብረ መስቀል ይወደው ስለነበረ ቅዱስ ያሬድን መጀመሪያ የምትፈልገውን ንገረ ዝማሬ ሲዘምርለት ከሱ ቆሞ ተመስጦ ልክ ቅዱስ ያሬድ ሲዘምም መቋሚያውን ከፍ ሲያደርግ መልሶ ደግሞ በሚመታበት ቦታ መሬቱን እንዲህ እያደረገ እግዚአብሔርን እንዲህና እንዲህ እያማሰለ። በነገራችን ላይ ቅዱስ ያሬድ ነው የሁሉ ነገር የማህሌቱ የአገልግሎቱ ሁሉ ባለቤት እና ወደ ቀኝ ሲሄድ ካህና ወደ ቀያፋ ክርስቶስ የመሄዱ ምሳሌ ነው። ወደ ላይ ከፍ ሲል አንዴ ወደፊት አንዴ ወደ ኋላ ይመጣላቸው ምሳሌ ነው። እንዲህ እያደረገ ሲዘመን ተመስጦ ልክ ቅዱስ ያሬድ እንደሚያደርገው አጼ ገብረ መስቀል ጦር ይዞ እንደተቀመጠ እግሩን ወጋ። ቅዱስ ያሬድ ግን ምንም አልታወቀውም ነበር ከምስጋናው ጣዕም የተነሳ። በመጨረሻ ሲጨርስ ሲያየው እግሩ ደሟል። አዘነና እስከ መንግስቴ እኩሌታ ድረስ እሰጥሃለሁ፣ የምትፈልገውን ነገር ንገረኝ አለ። እሱ አስበው የነበረው ምድራዊ ንጉስ ስለሆነ ምድራዊ ዋጋ ነው የፈለገ። ያው ንጉሱ ያሰበው እንደዛ ነው። ምክንያቱም አንዳንድ ጊዜ ልካችን መጠናችንን የምናውቀው እኛው ነን አይደለም። በእኛ ልክ የሚኖሩ ሰዎች እኛን መስለው የሚኖሩ ሰዎች ከአካባቢያችን ይጠይቁናል ብለን የምናስበው የተለመደ ነው። ቅዱስ ያሬድ ግን የጠይቀው የሚገርማቸው እንዲህ አይደለም። በል ማልልኝ ከጠየቁ በኋላ እንዳትል ማልልኝ አለው። ማልለት እንግዲያስ ወደ ገዳም ሄጄ መነኩስ ዘንድ ፍቀድልኝ አለው። አያችሁ እያዘነ ነገር ግን ደግሞ ስለ መሐላው ስለ ቅዱስ መሐላው ብሎ ፈቀደለት። ሄሮድስ እያዘነ አንገቱን አስቆረጠ። ቅዱስ ገብረ መስቀል ግን ንጉሱ ግን እያዘነ ወደ ገዳም እንዲሄድ ፈቀደለት። ምን ነበረ? በከተማው ሆኖ በዛው ተቀምጦ በንግስና እግዚአብሔርን እንዲያገለግልለት እሱም የዞረ ሊቃውንትን እንዲፈለፍል እንዲያስተምርለት ነበር። ቅዱስ ያሬድ ግን ደግሞ ምን አለ? የቀለምም የሁሉም ነገር ሊቅ መሆን ብቻ ሳይሆን ደግሞ እግዚአብሔርንም በቅድስና ማገልገል ገዳማዊ ህይወትንም ደግሞ ገብቶ ማስተካከል ነበረበት። ዞረ፣ በሰሜን ተራሮች ዞረ፣ በጣና መጣ፣ ድጓውን ጻፈ፣ አስተማረ፣ ደቀ መዛሙርትን ተካ። በቤተክርስቲያናችን ታሪክ እንዲህ ሁለት የሚጸጸቱ ሰዎች እኔ ናቸው። የቅዱስ ያሬድ ህይወት በእያንዳንዱ ህይወታችን ክፍል ትምህርት ነው። ልብ በሉ። የምትፈልጉት ነገር የመጀመሪያ የቅዱስ ያሬድ ፍላጎቱ ምን ነበረ? ትምህርት አልገባው ብሎ ስለ ትምህርቱ ነበረ። ትምህርት አልገባው ስላለ ምኑ እንደው እግዚአብሔር ትምህርት የሚገልጽልኝ እንደ ጓደኞቼ ተምሬ ባውቅ፣ እንደ ጓደኞቼ ዲያቆን ሆኜ በቀድስ፣ እንደ ጓደኞቼ አገልጋይ ብሆን ነው ምኞቱ። ነገር ግን እግዚአብሔር ምኞቱን ሁሉ አሳካለት። ሲያሳካለት ምን አለ? ተነሳና በንጉሱ ዘንድ ሞገስ አገኘ። አያችሁ፣ ትናንትና ጓደኞቹ ቀለም ማይገባ ብለው ይንቁት የነበረ እግዚአብሔር ሲያከብራችሁ በንጉሱ ዘንድ እባክህ እስከ መንግስት እኩሌታ እሰጥሃለሁ አትሄድብኝ የሚባል ሆነ። እንዲህ ነው እግዚአብሔር ሲያል። አንዳንዴ የምንጠይቀው ጥቃቅን ነገር ነው እኮ እግዚአብሔር ጥቃቅን ነገር እንጠይቀውና ግን እሱ የሚሰጠን ግን በፍጹም ካሰብነው በላይ ነው የሚሰጠን። አንተ ጠይቀኸኝ የነበረ በባልንጀሮችህ መካከል እንደነሱ መሆን ነበር፣ እኔ ግን በንጉስ መካከል የምትከበር አደርግሃለሁ። በንጉስ መካከል ብቻ አይደለም፣ ዓለም ላይ እንዳንተ የሚነሳ የለም። ለዚህ ነው አልቦም ድሬሁ አልቦም ቅድሜሁ ማህሌታይ ሰብ ያሬድ ዘከማሁ ብለው ሊቃውንቱ ዛሬ በሚደረሰው ምስጋና ቅዱስ ያሬድን ያመሰግኑታል። አልቦም ቅድሜሁ ከሱ በፊትም እንደ ቅዱስ ያሬድ ያለ ማህሌታይ አገልጋይ የለም። ወአልቦም ድሬሁ ከቅዱስ ያሬድ በኋላ የሚመጣ የለም ብለው ደምድሞ ነው የተናገሩ። እንዲሁ ይሆናልም አላሉም። ከቅዱስ ያሬድ በኋላም ቅዱስ ያሬድን የሚመስል የሚመጣ ፍጥረት የለም። ማህሌታይ ሰብ ያሬድ ዘከማሁ እንደ ቅዱስ ያሬድ ያለ ማህሌታይ፣ እንደ ቅዱስ ያሬድ ያለ ጾመኛ፣ እንደ ቅዱስ ያሬድ ያለ ብሉይን ሐዲስን በዜማ ጠንቅቆ የሚደርስ የድጓ የዝማሬ መዋሥዕት
ስንቱ ተመዝሮ የምዕራፉ የዚህ ሁሉ የመዋሥዕቱ የኒህ ሁሉ ባለቤታቸው ቅዱስ ያሬድ ነው። እያንዳንዳቸውን ብታዩ እኔ ከሚገርመኝ ነገር አንድ ነገር ልንገራችሁ። ዜማ ነው፣ ግን ያንን ዜማ ስለ ፈያታዊ ዜማን ስለ ይሁዳ የተናገረው ነገር ይደንቀኛል። ይሁዳን እንዲህ ይለዋል፣ ምን ተዋሃቡ ከአይሁድ ይሁዳ ዘከመ ወሀበከ እግዚአብሔር ወጸገወከ ስልጣነ። እንዲሁ ይገርማቸዋል። ይህ እንዲሁ አማርኛ ሆኖ አሁን እንድትሰሙትማ ምን ተዋሃቡ ከአይሁድ ይሁዳ፣ ይሁዳ ሆይ ይለዋል፣ እየጠየቀው ነው። አይሁድ እንዲያው ክርስቶስ ከሰጠህ የሚበልጥ አይሁድ ምን ሰጡህ? ዘከመ ወሀበከ ስልጣነ ትፈውስ ዱያነ ታንስ ሙታነ ትፈውስ ዱያነ። ይኸውላችሁ ለምጻሞችን እንድታነጻ፣ እውሮችን እንድትፈውስ፣ ለምጻሞችን እንድታነጻ፣ እውሮችን ዓይን እንዲኖራቸው ዓይናማ እንድታደርጋቸው፣ የሞቱትን እንድታስነሳቸው፣ ይህንን ሁሉ ስልጣን እንደሰጠህ ያለ ክርስቶስ እንደሰጠህ ስልጣን ያለ ስልጣን አይሁድ ምን ሰጡህ? ምን ሰጡህ? ክርስቶስን አሳልፈ ሊሰጠው ይቻል? ከነሱ የተሻለ ንጽጽር እያቀረበለት ነው። ምን የተሻለ ነገር አቅርበውልህ ነው ይለዋል። ይህ ብቻ ሳይሆን ደግሞ ፈያታዊ ዜማንን ደግሞ እንዲህ ይለዋል፣ ፈያታዊ ዜማን መኑ መሐረከ። ይህ ሲወጣ ነው የሚወጣውን እንዲህ ብሎ ጠየቀው። ከእግዚአብሔር የወጣውን ወደ እግዚአብሔር የተመለሰውን ደግሞ በዚህ ንጽጽር ደግሞ ምን ብሎ ጠየቀው? ፈያታዊ ዜማንን ደግሞ ፈያታዊ ዜማን መኑ መሐረከ ወመኑ ነገረከ ታይምር ዘንታል። አንተ በቀኝ የተሰቀልኸው ወንበዴ፣ እድሜህን ሙሉ ስትዘርፍ ስትቀማ ይኖርኸው ማን ነገረህ? ስለ ክርስቶስ ማን አስተማረህ? ማን ሰበከልህ አለው። በኋላ ተመልሶ ለዚህ ይመልስለታል። ምን ብሎ መለሰለት መሰላችሁ? በፈያታዊ ዜማን ሆኖ መንፈስ ቅዱስ አይደል ቅዱስ ያሬድ የሚያስደርሰው ብን አለ። ነቢያተ ኢሃተትኩ ሐዋርያተ ኢተለውኩ አላ ፀሐይ ቀጸበተኒ ሶበሬ ይኳመን። እንዲህ ይላል። አይ ነቢያትም አልሰበኩልኝም፣ ነቢያት እንዳይሰብኩልኝ ሌባ ወንበዴ ቀማኛ ነበርሁ፣ የት ያገኙኛል? ሐዋርያትንም ከነሱ እግር ተቀምጬ አልተማርኩም። ክርስቶስ ህብስት አበርክቶ እንኳን ሲመገብ ምግብ ሽተው ከሚከተሉት መካከል እንኳን አልነበርሁም። ወሐዋርያተ ኢተሎኩ። ታዲያ እንዲህ ከሆነ እንደምን አውቀህ በክርስቶስ አመንህ? እንዴትስ ከአዳም ቀድመህ ወደ ገነት ትገባ ቻልክ ትለኝ እንደሆነ ይላል። እንዴትስ ከአዳም ቀድመህ ወደ ገነት ትገባ ቻልክ ትለኝ እንደሆነ አላ ፀሐይ ቀጸበተኒ ሶበሬ ይኳመን። ፀሐይ አምላክነቱን ነገረች፣ ፀሐይ ጨለመች፣ ጨረቃ ደም ሆነች፣ ከዋክብት ረገፉ፣ መቃብራት ተከፈቱ። የቤተ መቅደስ መጋረጃ ከሁለት ከሶስት ተሰነጠቀ። የቤተ መቅደሱ መጋረጃ ከሁለት ከሶስት ተሰነጠቀ። ሶበሬ ይኳመንኩ። ያን ጊዜ ይህ ሁሉ ሲሆን ያን ጊዜ አየሁ፣ አምላክነቱን ተረዳው፣ አመንሁኝ አለ። በዚህ ጊዜ አመንሁ፣ ኃይለ መስቀሉ መድኃኒት ሆነልኝ፣ እንዲህ ብዬ ባመንሁ ጊዜ አለ። ይህንን ሁሉ አይቼ ክርስቶስ አምላክ መሆኑን አውቄ አቤቱ በመንግስት በመጣ ጊዜ አስበኝ ብዬ በለመንሁት በተማጸንሁት ጊዜ ኃይለ መስቀሉ መድኃኒት ሆነልኝ። የክርስቶስ የመስቀሉ ኃይል ጉልበት ሆኖኝ፣ የክርስቶስ የመስቀሉ ኃይል መድኃኒት ሆኖኝ፣ የክርስቶስ የመስቀሉ ኃይል የክርስቶስ መስቀሉ ቤዛ ሆኖኝ ከአዳም ቀድሜ ወደ ገነት ገባሁ። የሚገርማችሁ ቅዱስ ያሬድ ነው። ይኸውላችሁ ክርስቶስ የተሰቀለ በ34 ዓመተ ምህረት ነው፣ በ33 ዓመተ ምህረት ነው። ፈያታዊ ዜማንም ከሱ ጋር ነው አብሮ የተሰቀለ። ልባምላ ይህ ማህሌታይ ቅዱስ ያሬድ የተነሳው ደግሞ በ5ኛው ክፍለ ዘመን ነው፣ በ6ኛው መቶ ክፍለ ዘመን። ልብ በሉ። አሁን ቅዱስ ያሬድ እንዲህ ብሎ ሲደርስ ካጠገብ ቁሞ እሱ እየጠየቀው እሱ እየመለሰለት አይመስላችሁም? መንፈስ ቅዱስ ግን እንደዚህ ነው። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መለኮታዊት ናት። መለኮት ደግሞ ወደ ኋላም ወደፊትም ወደ ቀኝም ወደ ግራም ጊዜ፣ ቦታ፣ ሁኔታ አይገድበውም። ምክንያቱም በመንፈስ ቅዱስ የተቃኙ አባቶቻችን እንዲህ አድርገው መናገር፣ እንዲህ አድርገው ማመስጠር፣ እንዲህ አድርገው ማስተማር ይችላሉ እንላለን። ቅዱስ ያሬድ በዜማ ነው ይውላችሁ። አውደ ብረት ላይ ቁሞ በስመ አብ ብሎ አይደለም የሚያስተማረው። ይህንን የሚገርማችሁ በጾመ ድጓ ክፍሉ ነው። ኦ ሰብእ ተዘከር ለተሞትከ፣ ሰው ሆይ ለተሞትክን አስብ እያለ ከነቢያት ከሐዋርያት እየጠቀሰ የሚገርማችሁ የሚደንቅ የትምህርት ክፍሎች አሉ። ቅዱስ ያሬድ ምንድን ነው ትሉኝ እንደሆነ ቅዱስ ያሬድማ መክበሪያ ነው። ቅዱስ ያሬድማ ለሀገር ለቤተ ክርስቲያን ለእያንዳንዳችን ነገር ሁሉ ምናችን ነው።
እግዚአብሔርን ለማወቅ የበለጠ ጉልበት የሰጠን። ልብ በሉ፣ እግዚአብሔርን ለማወቅ በብዙ መንገድ ልብ በሉ፣ በዜማ ሳይሰለች። ለዚህ እኮ ነው አባቶቻችን አሁን ዋዜማውን ይጀምራሉ። ትናንት ነው ዋዜማው የተጀመረ ዛሬ በሁሉም ቦታ። እዚህም እኛም ቤተክርስቲያን ቅዱስ ያሬድ አለ። የሚገርማቸው እዚህ የምንኖርበት ከተማ ጣና ገዳማት ውስጥ ቅዱስ ያሬድ አለ። በየአድባራቱ በአዲስ አበባ፣ በመቀሌ፣ በትግራይ በእያንዳንዱ አድባራት ቅዱስ ያሬድ አጥቢያ አለ። ነገር ግን ይህ ባለበት ቤተክርስቲያን ሁሉ ሊቃውንቱ ትላንት ጀምረው ማይሌት ይቆማል። አይደክማቸውም፣ አይሰለቻቸውም ይባላል እኮ እንዲህ ያለውን አገልግሎት እዘው እንዲህ ያለ ቃለ እግዚአብሔር እየመጣ እንዴት ብሎ ይህ ሁሉ እኮ ምስጢር ነው፣ ያውቁታል። እኛ ምናልባት እንዲያው ምዕመናን በውጭ ናችሁ የምትሰሙት ለእናንተ ግዕዝ ስለሆነ ይከብድ ካልሆነ በቀር አማርኛ ለእነሱ ሁሉ ነገር ሲጮሁት እየሰሙ ነው የሚጮሁት። ለዚህ ነው በሌላ በማህሌት ክፍል ደግሞ ከሚገርማችሁ ቅዱስ ያሬድ እንዴት ስርዓት እንደሰራ ይገርማል። ሃሌሉያ ስማኒ ጊዜው ጸሎቴ የልብ አምላክ የቅዱስ ዳዊት መዝሙር ነው። መዝሙር 101 ነው እና ሃሌሉያ አቤቱ ቅድመ ዓለም የነበርህ በማይከል ዓለም ያለህ ዓለሙን አሳልፈህ የምትኖር አቤቱ ጸሎቴን ስማኝ። ወይስ አቅርሜ ከጋር ጩኸቴን በፊትህ ይድረስ። አመለት ጽዋ ከፍቱነ ስማኒ በምለምንህ በምጠራህ ጊዜ ጸሎቴ ፈጥነህ ድረስልኝ፣ በጭንቄ ጊዜ ፈጥነህ ድረስልኝ እያለ ያመሰግናል። እና የሚገርማቸውና ስቡሕ ወወዱ ዘሳረረ ኩሉ ዓለም በአሐቲ ቃል ይገርማቸዋል። ስቡሕ ወወዱ ዘሳረረ ኩሉ ዓለም በአንድ ቃል ለይኩን ብሎ ዓለሙን ለፈጠረ ለልዑል እግዚአብሔር ምስጋና ይገባል ይላል። ስቡሕ ወወዱስ ምስጉን ንዑድ ክቡር ለሆነ በአንድ ቃል ዓለሙን ሁሉ ለፈጠረ ለእርሱ ምስጋና ይገባል። ዘወትር ቤተክርስቲያን ምስጋና ስትጀምር፣ የማህሌት አገልግሎት ስትጀምር ይህን ቃል ብላ ልብ ብላችሁ ተመልከቱ። እቺ ቤተክርስቲያን እኮ ነው ክርስቶስን አታውቅም የሚሉ። አንዳንድ ጊዜ አይደንቃችሁም? እንዲሁ አንዳንድ ሰው አለ አይደለም፣ ቤታችሁ ጠግባችሁ በልታችሁ እያደራችሁ በውጭ ምን ብሎ ያወራል? ይኸውም የተሻለ ኑሮ እየኖራችሁ ምድራዊ ሀሳብ እንዲህ የበለጠ ገላጭ እንዲሆኑ የተሻለ ኑሮ እየኖረ የተሻለ ሚስቱንም ቤተሰቡንም እያኖረ ግን በውጭ ምን ብለው ያሙታል? በፍጹም ይህ ሰው እኮ ስራ የለው የሚበላው የሚጠጣው የለው ብለው ሊያሙት ይችላሉ። እውነታው ግን ይሄ ሰው ከራሱ አልፎ ለሰዎች መድረስ የሚችል ከሆነ ምንድን ነው የሚያወሩት ናቸው አይደለ? የተሳሳቱ የኢትዮጵያ ቤተክርስቲያን የሚገርማቸው ልብሷም ጉርሷም ጌጧም ክርስቶስ። አሁን ዛሬ ቅዱስ ያሬድ እኮ ነው። ዛሬ ቅዱስ ያሬድ ክብረ በዓል ነው። ቤተክርስቲያን ሄዳችሁ ብትሰሙ ለቅዱስ ያሬድ ቀኑ ተሰጥቶ ቤተክርስቲያን የምትከበረው በቅዱስ ያሬድ ዕለት ዛሬ ቢሆንም ክብሩ በሙሉ ለእግዚአብሔር ነው የሚቀርብ። ምስጋናው ለእግዚአብሔር ነው። ማህሌቱ ለእግዚአብሔር ነው። ሰዓታቱ ኪዳኑ ለእግዚአብሔር ነው። ቅዳሴው ለእግዚአብሔር ነው። በቅዳሴው መካከል ቅዱስ ያሬድ የሚል ቃል የለም። የሚገርማቸው አሁን ዛሬ የቅዱስ ያሬድ መታሰቢያ ነው። በቅዳሴው መካከል ቅዳሴ ተገብቶ እስከሚወጣ ድረስ ካህኑ ጸሎት ሲያደርጉ ከቅዱስ ያሬድ በረከት ይክፈለን ብለው ጸሎት ያደርጉ ይችላል። ከዚህ ውጭ ግን በቅዳሴው መካከል ክርስቶስ አምላክን ነው በከመናል ከቅድመ ጥቅማ ለኢያሪኮ ከማዋነ ኃጢአቶሙ ለሕዝብከ አምላካችን እግዚአብሔር ሆይ ኢያሪኮን ቅጥሯን በኢያሱ አማካኝነት እንዳፈረስ አሁንም የኔንና የሕዝቡን የኃጢአታቸውን ቅጥር እንዲያፈርሰው እያለ ካህኑ ማይጠንቱን ይዞ እየጾረ ሕዝቡን ያጥናል። የጌታ ስጋና ደም አሐዱ አብ ቅዱስ አሐዱ ወልድ ቅዱስ ሀበነ ንኅበር በዘዚአከ መንፈስ ቅዱስ እየተባለ ይሰጣል። ይገርማል እኮ አሁን እንዲህ እኮ ነው። ሰው ግን ጻድቁን በጻድቁ ስም ነቢዩን በነቢዩ ስም የተቀበለ የነቢዩን ዋጋ ይወስዳል። እውነት እላችኋለሁ ከደቀ መዛሙርቴ በአንዱ ስም ቀዝቃዛ ውሃ የሰጠ ዋጋው አይጠፋበትም ይላል ማቴዎስ 10:41-42። ታዲያ እንዲህ ያለ እግዚአብሔር መታሰቢያውን ደግሞ በቤቴና በቅጥሬ መካከል ከሴቶች ልጆችና ከወንዶች ልጆች የሚበልጥ ስም እሰጣችኋለሁ ይላል እግዚአብሔር በኢሳይያስ 10። ከሴቶችና ከወንዶች ልጆች ቅዱስ ያሬድ እኮ ልጅ አልወለደም። ቅዱስ ያሬድ እኮ ቤት ንብረት ሀብት አላፈራም። ነገር ግን ዛሬ ዓለሙ በሙሉ ዛሬ ስለ ቅዱስ ያሬድ የሚያውቅ በሙሉ መጠሪያው ማን ነው? ያሬድ ይባላል። ምን ስለሆነ እግዚአብሔር በቤቴና በቅጥሬ መካከል ከሴት ልጆችና ከወንድ ልጆች የሚበልጥ መጠሪያ እሰጣቸዋለሁ፣ መታሰቢያ እሰጣቸዋለሁ ስላለ
ቤተክርስቲያኒቱን በዚህ ሰው ነው መታሰቢያ የምታደርግላቸው እንጂ የቅዱስ ያሬድን ስጋ አይደለም ዛሬ የምንቀበለው። ቤተክርስቲያን ሄደን አንዳንድ ጊዜ ከውጭ ሆነው መጥተው የሚያደናብሩ አሉ። እንዲህ ብሎ በዚህኛው ክፍለ ዘመን ነው የኢትዮጵያ ቤተክርስቲያን እንዲህ ያለውን ያመጣቸው እንጂ በፊት እኛ የምንቀበላት ነበር ይላሉ። ይኸውላችሁ የክርስቶስን ስጋና ደም ሳይቀበሉ ቅዱሳንን እንዲቀበሉ አትጠብቁ። አንዳንድ ጊዜ ይገርመኛል። የክርስቶስ ስጋና ደም እኮ ለድህነት ብሎ አይደለም፣ የድህነት አይደለም። የክርስቶስ ስጋና ደም አያድንም። በቃል አምኛለሁ ማለት ብቻ የዘላለም ሕይወት ያወርሳል ብለው የሚያምኑ ሰዎች ስለ ቅዱሳን ክብር እንዲሰጡ አትጠብቋቸው። መጀመሪያ መች ክርስቶስን ተቀበሉት? መጀመሪያ መች ስለ ክርስቶስ እውነተኛውን ቃል እውነተኛውን ሕይወት መቼ አወቁት? ልብ ብላችሁ ተመልከቱ። ለዚህ ነው የኢትዮጵያ ቤተክርስቲያን ግን በፈጣሪና በፍጡር መካከል በቅዱሱ እግዚአብሔርና እግዚአብሔር ቅዱስ ባደረጋቸው በጸጋው ባከበራቸው በቅዱሳን መካከል መደበላለቅ እንደሌለ ታውቃለች። ጠንቅቃ ሰፍራ ለክታ ቆጥራ ታውቃል። ለዚህ ነው ዛሬ ወደ ቅዱስ ያሬድ ቤተክርስቲያን ትሄዳለች። የምትቀበለው የአምላኳን ስጋና ደም ነው። የቅዱስ ያሬድ ቤተክርስቲያን ሲሰራ ከላይ ጉልላቱ ማን ነው? ክርስቶስ ነው። አያችሁ፣ ከላይ ጉልላቱ የቅዱሳን ወላ የድንግል ማርያም ቤተክርስቲያን በሉ፣ በድንግል ማርያም ስም የታነጸ ወላ በቅዱስ ዮሐንስ ወላ በቅዱስ ገብርኤል ወላ በቅዱስ ሚካኤል የትኛውም ቦታ የታነጹ አብያተ ክርስቲያናት በሙሉ የቤተክርስቲያኑ ራስ ጉልላታቸው ክርስቶስን በውስጥ የሚፈተተው የክርስቶስ ስጋና ደም ነው። ስጋውና ደሙን በምንቀበልበት ጊዜ ስሉስ ቅዱስ ሕያው ዘይት ነገር እያለ በሚነገርበት በዛ በሚቀበልበት ጊዜ የሚነገር የሚገርማቸው ከሰባቱ ኪዳናት አንዱ ነው። ይህ ስርዓት አባቶቻችን የሰሩልን ምን ብለው መሰላችሁ? ይህች ቤተክርስቲያን እኮ ትደንቃለች። ይህንን ስርዓት የሰሩልን ህዝቡ የሚያውቁት እንደሆነ ህዝቡ ይጸልዩት፣ ህዝቡ የማያውቁ እንደሆነ ግን ካህናቱ ለህዝቡ ይጸልዩላቸው ብለው ስርዓት ሰርተዋል። ስጋውና ደሙን በሚቀበሉበት ጊዜ እንዲህ በሚሆን ጊዜ ማን ነው? ይህ ከሰባቱ ኪዳናት አንዱ ነው። ክርስቶስ ሰው ሆኖ በተመላለሰበት እንደገና ደግሞ አይሁድ በምቀኝነት በጠላትነት ክርስቶስን ተመኝተው ሰቅለው ከገደሉት በኋላ አይገርምም? በጣም ይደንቃል። እንዲህ ከሚሆንበት ጊዜ ከሞተ በኋላ ተነስቶ ለሐዋርያት ያስተማረው ትምህርት ነው። መጽሐፈ ኪዳን ይባላል። ይኸውላችሁ ዛሬ ቤተክርስቲያን ሁልጊዜ በነክ ለምዕመናን ትጸልይላቸዋለች። በይንተ ትምህርተ ቡአት ይባላል። ትምህርተ ቡአት ኪዳን እግዚአብሔር ዘብርሃነ በይንተ ቅዱሳት ቅዳሴ ሲቀደስ ዲያቆኑ የሚያነበውን ሰምታችሁ ታውቃላችሁ። አንድ ስለሚያደርግ ብሎ አንድ ስለሚያደርግ ስለ ጌታችን ስለ ስጋውና ስለ ደሙ እንማልዳለን ብሎ ነው የሚጀምር። የሚገርማችሁ እንዲህ ብሎ የሚጀምረው ክፍል ከፏደሬ እስከ ንጉስ፣ ፏደሬ ማለት ከተራ አገልጋይ በቤተ መንግስት እስከ ንጉሱ ድረስ፣ ከአጻዊ ወህት ከቤተ ክርስቲያኑ ደጅ ከሚዘጋው እስከ ፓትርያርኩ ድረስ፣ እስከ ሊቀ ጳጳሱ ድረስ፣ እስከ ምዕመናን። ይህ ብቻ አይደለም። ለአዝርዕት ለአትክልቶች ማለት ነው፣ ለእህል ዘር፣ ለእጽዋት፣ ለአትክልት፣ ለአራዊት፣ ለእንስሳት፣ ለውሃው መሙላት፣ ለዝናቡ፣ ለእያንዳንዱ ነገር ይጸልያል ዲያቆን። ለእያንዳንዱ ቅዳሴ ሲቀደስ በመካከል ስሙት። ስለዚህ እንማልዳለን አሜን ይላል ህዝቡ። ይህ ሁሉ ምንድን ነው ካላችሁ የቤተ ክርስቲያኒቱ ራስ ክርስቶስ የሰራው ቤተክርስቲያኒቱ በቅዳሴዋ በአገልግሎቷ ሁሉ ሀበነ ንበር በዚያ ከመንፈስ ቅዱስ አቤቱ አንድነትህን ስጠንና አንድ በሚያደርግ በመንፈስ አንድ እንሆን እያለች በዚህ ጊዜ ካህኑ ህብስቱን እየፈተተ እግዚአብሔርን ይለምናል። ይህ ሁሉ በምንድን ነው ካላችሁ የቤተ ክርስቲያኒቱ አገልግሎት ቅዱስ ያሬድ ለዜማው ውበት የሰጠው ለአገልግሎቱ ህይወት የሰጠው ያኔ እንዲያው ትሁት ዜማ ነበረ። ዜማ ሲባልም ዜማ እንዳይመስላችሁ ይህ የንባብ ስልት ማለት ነው። የንባብ ስልት ነበረ። ቅዱስ ያሬድ ግን መጥቶ ለቤተ ክርስቲያኒቱ ህይወትም ውበትም ጨምሮላት ሄደ። እስትንፋስ ሆናት ለቤተ ክርስቲያኒቱ። በዚህ ዕለት ቅዱስ ያሬድ አረፈ እንላለን። አረፈ ማለት ግና እንደኛ በምድራዊ አስተሳሰብ ሞተ ተቀበረ ማለት ነው። ቅዱስ ያሬድ እንደነ ኤልያስ እነ ሄኖክ ባሉበት በመጽሐፍ ቅዱስ የተጠቀሱት እነሱ ስለሆኑ እና አቡነ አረጋዊ ባሉበት መጥምቀ መለኮት ቅዱስ ዮሐንስ ባለበት በብሔረ ሕያዋን የሆኑ ሰዎች ባሉበት ያለ ነው። በረከቱ እግዚአብሔር ሀገራችንንም ቤተክርስቲያናችንን ይጠብቃል።
ቅዱስ ያሬድ እንደዚህ የደከመላት፣ ቅዱስ ያሬድ እንደዚህ ጌጥ ውበት የሆናት ቤተክርስቲያን ዛሬ በብዙ መንገድ ዋጋ እየከፈለች ነው። ዘሩ አለ፣ ጎሳው አለ፣ ጎጧ አለ፣ ብሔሩ አለ። በብዙ መንገድ ቤተክርስቲያን ተከፋፍላለች። እግዚአብሔር የቅዱስ ያሬድ አምላክ ይችን ቤተክርስቲያን ወደ አንድነት ይመልሳል። ክፋቱን ሁሉ ከኛ ያርቅልን። በዚህ ዕለት የቅዱስ ያሬድ መታሰቢያ ነው። ኦሪት ቦታኑ ወንጌል አሳኑ፣ ወንጌል ጫማው ናት፣ ኦሪት ማዘቢያው ናት ተብሎ የተነገረለት ሐዲስ ኪዳን ጫማው፣ ብሉይ ኪዳን ደግሞ የጫማው ማሰሪያ የሆነለት በዚህ የተመሰለ ቅዱስ ያሬድ የሚገርማችሁ መጥምቀ መለኮት ቅዱስ ዮሐንስ ሲናገር ምን አለ? የጫማውን ማሰሪያ የጫማውን ማዘቢያ ልፈታ የማይገባኝ ይላል። ጫማውን ልሸከም የማይገባኝ በቅዱስ ማቴዎስ እንዲህ ብሎ የተናገረለትን አባቶቻችን ግን ምን አሉ? ስለ ክርስቶስ ነው ሲናገር እንዲህ አለ። ብሉይንና ሐዲስን ምን አሉ? ኦሪት ቦታኑ ወንጌል አሳይኑ፣ ሐዲስ ኪዳን ጫማው፣ ብሉይ ኪዳን ደግሞ የጫማው ማሰሪያው ለቅዱስ ያሬድ ነው ብለው እንዲህ ያለውን ቅጽል በኢትዮጵያዊ ሊቅ ለቅዱስ ያሬድ ሰጡት። በረከቱ ይደርብ። ጸበሉ እምነቱ ከብዙ ደዌ ይፈውሳል። በተለይ ሰሜን ቅዱስ ያሬድ የተሰወረበት ትልቅ ጥንታዊ ገዳም አለ። አሁን ድረስ ያን እምነት የያዙ ሰዎች እግዚአብሔር ለእያንዳንዱ ቅዱስ የተለየ ጸጋ አለው። በነገራችን ያ በጣም ለብዙ በህይወታችን ለሚገጥሙን ክፉ ፈተናዎች፣ ክፉ መናፍስት ህይወት ነው እና እግዚአብሔር ደግሞ ቃል ኪዳናቸውን መጥራት ብቻ ነው። ቦታቸውን ብንችል ቦታቸውን ብንረግጥ መልካም ነው። ነገር ግን ስማቸውን መጥራት፣ መታሰቢያቸውን ማድረግ ከዋጋው ሁሉ እኩል ነው እና ስማቸውን ጠርተን መታሰቢያቸውን አድርገን ታሪካቸውን፣ ገድላቸውን፣ ስንክሳራቸውን አንብበን እግዚአብሔር ባከበራቸው ልክም ባይሆን በእኛ በሰውኛ ልክ አክብረናቸው ከእነሱ በረከት እግዚአብሔር እንዲያድለን የእርሱ ቅዱስ ፈቃድ ይሆንልን። እግዚአብሔር በቸርነቱና በምሕረቱ እግዚአብሔር ያስበን። በተማርነው ትምህርት 30-60 መቶ ያማረ ንስሐ ፍሬ እንድናፈራ እግዚአብሔር ዳን ከቅዱስ ያሬድ በረከት ይክፈለን። ከሌሎቹም ቅዱሳን በዕለቱ ታስበው ከሚውሉ እግዚአብሔር በረከታቸውን ያድለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። ያሰማልን ያሰማልን መምህር በቤት ይጠብቅልን። ዛሬም ተሰማነው ሰዎች ጋር አድርገን ወይ ልቦና መድኃኒዓለም ይስጠን። እግዚአብሔር ያክብርልን። አባት አስጀመረልን። አሜን አሜን። ሁላችንንም እግዚአብሔር ሕይወትን ቃል ያሰማን። መልካም እሺ፣ ህሊናችንን እንሰብስብ። በተቀደሰው ስፍራ በአውደ ምሕረቱ በእግዚአብሔር ፊት እንደቆምን እናስብ። ክርስቶስ በተሰቀለበት ሰይጣንና ሰራዊቱ ተዋርደው ድል በሆኑበት በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል ፊታችንን እና መላ ሰውነታችንን እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን ስለማመን አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ ወይም በሆኑ በሶስትነት ወይም በስላሴ እያመንኩና እየተማጸኑ ጠላት የሰይጣንን እክድሃለሁ። በዚህች በእናቴ በቤተክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በሚመጣውም በዚህም ዓለም በሚመጣውም ዓለም
አምባ መጠጊያ በዚህም ዓለም በሚመጣውም በወዲያኛውም ዓለም እሷን አምባ መጠጊያ አድርጌ እክዳለሁ። አቤቱ እናመሰግናለን፣ አቤቱ እናከብርሃለን፣ አቤቱ ቅዱስ ስምህን እንጠራለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉሥ አንተ ነህ። የስጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አቤቱ የቅዱሳን አምላክ ልዑል እግዚአብሔር ሆይ በስሜ ሁለትም ሶስትም ሁናችሁ ብትሰበሰቡ እኔ ከመካከላችሁ እገኛለሁ። ባልኸው አምላካዊ ቃል መሰረት በስምህ ሁለትም ሶስትም ከዚህም በላይ ሆነን ተሰብስበናልና በመካከላችን ተገኝተህ ጸሎት ልመናችንን እንድትቀበልልን መሻታችንንም ሁሉ እንድትፈጽምልን በዕለቱ ታስበው ከሚውሉ ከቅዱሳኑ ሁሉ በረከታቸው እንድትከፍለን በጸሎት አስቡን አትርሱን ያልሆነውን ሁሉ አንተ በማይረሳ ልቡና እንድታስብልን ለሰው የማይነገር ክፉ ሀሳብ ክፉ መንፈስ የሚያስጨንቅ ነገር ያለብንን ሁሉ አንተ የልቡናችንን ቋጠሮ እንድትፈታልን ኃያልና ገናና የሆነውን ቅዱስ ስምህን እንዲህ እያልን በአንድነት እንጠራለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። የሃይማኖት መሰረት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ክብር ቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤና በጲላጦስ ዘመን መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጽሐፍት እንደተጻፈው በክብር ምስጋና ወደ ሰማይ ዓረገ። በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን መካከል በምስጋና ይመጣል። መንግስቱም ፍጻሜ የለውም። መንፈስ ቅዱስ እናምናለን። ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት ይሰግድለታል። እናመሰግናለን። እርሱም በነቢያት ቀድሞ የተናገረ ነው። ከሁሉም በላይ በምትሆነ ወደ ሚሰራ በአንዲት ክርስቶስ ተስፋ እናምናለን። እናምናለን። የሙታንን የሚመለከት ተስፋ እናደርጋለን። የሚወጣውን ሕይወት ዘላለማዊ እናት እግዚአብሔር ቅዱስ እናመሰግናለን። ምስጋናህን በሰማይ እንድትመላ ነው። ናም ልትወስድ ቀጠልኩ ካለው እንትም ካለ ያልሰው ነው እኛ ስለሰብቻ ያላ ማደን ከሰማረ ደንፈስ ቅዱስ ምርፈ ቅዱስ እንገባረ ብዙ ሆነ ደግሞ ስለያልሰከረ